ዛሬ እናገራለሁ። ተናግሬ አላውቅም፣ ዛሬ ግን እናገራለሁ። የምናገረው ምንድን ነው መሰላችሁ? ዮኒ እዛ ቤት በነበርኩበት ሰዓት እንግዲህ ወደ 16 ዓመት ነው የነበርኩት። ልሳን እናገር ነበረ። ከየት ነው ልሳን ያመጣው ብለህ ብትለኝ በየቸርቹ እየገባሁኝ የሆነን ሰውዬ እየሰማሁት ነው። የሆነ ሰውዬ ሲናገር እሸመድደዋለሁ። ገባ? እሸመድደውና ከዛ በኋላስ ያ ሰውዬ የሚናገረውን ነገር ደግሜ ነው የመናገር ጀምራለሁ። የሰውየውን በትክክል ነው ማወራ። በተመሳሳይ መልኩ ነው ቃላቶቹ የሚደጋገሙት። ገብቷል? የተለያየ አይደለም። እስቲ አሁን ከልምምድ አንጻር አንዴ ብትለው እና ብንሰማ እውነት ነው አይደለም ለማለትም እንዲያመቸን ብትለው ለተወሰነ እንስማ። አንድ አመት ሆኖኛል። ጠፋኝ መሰለኝ፣ ያው ድራማ ስለሆነ ጠፋኝ። ግን ሞክር እስቲ። አይዚንትሪያሳ ፕሮቶስ ብራጃንጋዳስ አላቫንዲያ ሶካር ሃዲያስ ቤንዳ ዣለቢንዴ ስክሮ ባህዲስ ለሃዲንዳ ግሩባ ለሃዴያ ማርዳጋልዳስ ፕራሃድንዶስ ማሃጅንቲያ ኮፓር ሃዲዴ አሉቫስ ኤሬ ካልታል ሃዳዳዳ እልና ሃሌሉያ ብዬ ጨምርበታለሁ ማለት ነው። ገብቷል? እና እዛ ቸርች ውስጥ ለምን ዘፈን አናወጣም? በዚህ አንድ ዘፈን አረዳዛ ብላንካ እና ሀዲዱ ያለው ተማሪ አስታወስከኝ። ሰምተዋል? መዝሙር ያሬድ ሀዲዱ ብሎ የዘመረውን ሰምተሃል? ሀዲዱ እሱን መሰለኝ እኮ። ለማንኛውም ባይዘዌ ጌዲዮን እኔ በደንብ ነው የማውቀውና የተመታ ዘማሪ ነው። የተመታ በጣም ቀላጅ፣ በጣም አሸዋፊ፣ በጣም በቃ በጣም ተራ ኢየሱስ ስም እንደ ጌዲዮን ተራቢ ቀላጅ ሰው የለም። እንደዛ ነው የሚያሾፍባቸው ማለት ነው። ከነገራችን ወደ መዝሙር መለስና አንድ ሀሳብ አለኝ። ከመዝሙሬ በኋላ እቀጥላለሁ። መዝሙርዬ ዲያቆን ሰላም ላንተ ይሁን። ወንድምነት ሚዩት ነህ መዝሙር Namaska pragladia, genemeske pregle, begeske pregledia, highway ni yegit haybarkishene mevet salam shar follow tap begeta be Jesus Christos coupling ከካፖራዳባጋስታፍራ አረታብ አረጣታችሁን ያበርታልኝ ጌታ፣ አረጣታችሁን ያበርታልኝ ጌታ። ሸር አርኩኝ ማይ ገለመስኬ ፕሬግሌዲያ ናማስካ ፕራግላዲያ Pragladia, Mita Progladia, Namaska Pragladia, Namaska Pragladia, Begeske Pregladia, Highway Yegit Hybarkishin Mevit Salam share follow tap Coupling Peg Begita by Jesus Christus coupling Kekapora did Davagasta. አረት አታችሁን ያበርታልኝ ጌታ፣ አረት አታችሁን ያበርታልኝ ጌታ። ሸር አርኩኝ ማይ ገለሜስ ዲያና ማስካ ፕራግላዲያ ያማንዶ ሻላማ አንዶ ሀራባጋላ ማስኬ ፍሬግሌዲያ ኤጀን መስኬ ፍሬግሌዲያ አስካብራ የአርብቶ አደሩ የእንስስ አምላክ፣ የእናንተ የእናት የአባታችሁ አምላክ፣ የእናንተ የልጆች አምላክ፣ የኔም የጸጋኝ አምላክ፣ የጸጋው ጉልበት ፒቻሶ ክሬቲ ሃሌሉያ ጃሳካ ፎራ ላባጋ ጠንካራ የሚያደርግ ወይኔ በላችሁ በማርያም እሺ እንደምታዩት እዚህ ጋር ስድስት አለ። ስድስቱም እያወሩ ነው። ዮኒ ስድስቱም እያወሩ ነው። መሀል ላይ ዋይ የሚል አለ። ስድስቱም እያወሩ ነው። የሚተረጉም የለም። ምን እንደሚያወሩትም አያውቁትም። እቺ ጭራሽ መኪና እየነዳች ነው። ኦኬ ይቻላል። መኪናም እየነዱ እያወራች ነው። መኪና እየነዳች
ኦኬ ስድስቱም እያወሩ ነው። አሁን እንግዲህ ኢማጂን ስድስቱም እያወሩ ነው። ስድስቱም አይደማመጡም። ስድስቱም አንዳንዴ አንድ አይነት ነገር ያወራሉ። ምክንያቱም ቃላት ድግግሞሽ አሉ። በቃ ይሄ ሼሬቤሬ ዳራዳራ የሚለው ነገር ድግግሞሽ አሉ። በደንብ ሰምተው ከሆነ የቅድሟ ሴትዮ ደግሞ እናታችን ደግሞ ሰምታቸው ከሆነ ኮፒ ሊንክ አሉና ኬፔፔፔፔ አሉ። በዛው በኮፒ ሊንክ ድምፅ ማለት ነው። ኮፒ ሊንክ ኬፔፔፔፔ ታብታብ ተሸብረሸር በዛው በዛች ፊደል እያዙ ማለት ነው። እና ሪሊ ይሄ መንፈስ ቅዱስ ነው ወይ ነው? ይሄ እንደዚህ ሐዋርያት ተናግረዋል ወይ ነው? እንግዲህ በመጽሐፍ ቅዱስ ያለውን አንዳንድ ነገር ላሳይ። ባይዘወይ መካነ ኢየሱስ ይሄን አይነት ልምምድ አትቀበልም። የማትቀበልበት ምክንያት ለምንድን ነው? ምክንያቱም በሉተሪያን ጊዜ በነ ሉተር ታይም እንደዚህ አይነት ልምምድ አልነበረም። እንደዚህ አይነት ልምምዶች ፈጽሞ አልነበሩም በነ ሉተር ጊዜ። ስለዚህ በኋላ የመጣ ነው። እነ ሉተር ይሄን አያውቁትም። አሁን የሚነገረውን ቋንቋ አያውቁትም። ይሄ ቡክ ኦፍ ኮንኮርድ አይ ቲንክ ቻፕተር 5 ላይ እሱን በኋላ አሳያለሁ። ግን በመጽሐፍ ቅዱስ ያለውን ላሳይ። ትንሽ ወደ ላይ አድርገው ሆን በዛው የእኛንም ስለመመልስ ማለት ነው እንትኑን ርዕሱን። ኦኬ የመጽሐፍ ቅዱሱ ላይ እንግዲህ ለመጀመሪያ ጊዜ ልሳን ማለት ቋንቋ ማለት ነው። በቃ አዲስ ነገር የለውም። ልሳን ጀስት ቋንቋ ላንጉጅ ነው። ከእግዚአብሔር የተሰጠ ቋንቋ ነው። አለቀ። ለመጀመሪያ ጊዜ እንግዲህ ልሳንን የተሰጣቸው የሐዋርያት ሥራ ምዕራፍ 2 ላይ አስቀድሞ ክርስቶስ ኢየሱስ ከማድረጉ በፊት ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሎ ለሐዋርያቱ ነገራቸው። ከዛ በኋላ በዓለ ሃምሳ በሚባለው ቀን በደረሰ ጊዜ ጴጥራ መጥቷል። ጴጥራን አስገባውና እንዲሁም ታይም እየተያዘልን ውይይት ብናደርግ ደስ ይለኛል። አረ በደንብ ነው የማስገባው። ብራዘርማ ያስፈልገናል። ይግባ። አንድ ቁጥር የጻፈ ነው። ሜይ ቢ ቅድም ባትሪው ማልቅ ይሆናል የወጣው። ደቂቃ እያስክን እንዲሁም በዛው ትምህርቱ ይገለጣል። ጥያቄና መልሶች እንደሱ ነው መሆንም ያለው። 30 ደቂቃ አለችኝ። ሰው በዛ መጠቀም እንችላለን። ቤተሰብ ታፕታፕ ኮፒ ሊንክ እስከዛ ጥሩ ነው። እየገባ ነው ግን ኔትወርኩ ነው። እስከዛ ቀጥል ወንድማችን። ሌላ ፕሮቴስታንት ካለ አንድ ቁጥር ጻፍና ይግባ በዚህ ጉዳይ መዋየት የሚችል ምክንያቱም ማነሳቸውን ሀሳብ አሁን ኦልሬዲ ካነሳው ውይይት ለሚዋይ ካለ እንትን ላይ ስለሚችል አላችሁ። ከስር የምትታወቁ ጎበዝንን የምትሉ በዚህ ጉዳይ እመልሳለሁ ለምትሉ ወንድምና እህቶቼ መድረኩ እናንተ ነው፣ መግባት ትችላላችሁ። ሚኪያስ የሚባል ሰው አንድ ቁጥር ይጽፋል። ቆይ የሚታወቅ ነው ዝም ብሎ ኧረ ኔትወርኩም ቢያለው እኔ እያስገባውን። ኧረ ካሌብ የሚባል አለ። ተባረክ ባለ ጡንቻም ነው እንደ 26,000 ፎሎወር ያለው ፕሮቴስታንት ነው። ምናልባት ብዙ ተከታዮች ስላሉት ምናልባት ይሆናል ብዬ ነው። ኦኬ ይግባና ቶሎ ግባ ወንድሜ። ሌሎቻችሁ ግቡና የሚቲንግ ስኬጁል ላይ ነው ዛሬ። ስለዚህ 30 ደቂቃ አለችኝ። ፕሊዝ ቶሎ ግቡና። ኦኬ ካልሆነ ቀጥል፣ እኔ አስገባለሁ ካሉ። ተባረኩ። ከገቡ ማነሳው ከመግባታቸው በፊት ከፖይንት እንዳላነሳ ብዬ ነው። አርጊመንቶች ስለማነሳ የዛን ጊዜ ከዛ አንጻር ነው። የምትገቡ ካላችሁ ፕሊዝ ግቡና፣ በተለይ ጴንጤቆስጣል ሊሆናችሁ ማለት ነው። ጴንጤቆስጣል ሊሆናችሁ ብትገቡ፣ አንደኛ ጴንጤቆስጣል ራሱ እንደ ሙቭመንት ያንንም ኢንካሬጅ ስለሚያደርግ ብትገቡ ጥሩ ነው። አሁን የሚነገረው ልሳን በሐዋርያት ዘመንም ሐዋርያት ተናግሮታል። የተናገረው ሰው አለው ካላችሁም ትነግሩናላችሁ። መልካም። አንድ ቁጥር እኔ ያስገባለሁ። በቃ አንተ ወደ ትምህርቱ ሂድ፣ ከጊዜንም ለመቆጠብ ያንተን በተለይ እሺ። ኢየሱስ ጌታ ነው የሚል አንድ ሰው አንድ ቁጥር የጻፈልክ ነው። ወደ ኢሳያስ የሚባል በ3 ፎሎወር ነው ያለው። ያውቃቸዋለሁ እኔ ስለቆየው ትንሽ። አይ ጥሩ አደረክ። ለነገሩ ፕሮቴስታንትን የሚያሰድቡ የሚያሰድቡን አልፈላ። አሁን ፒተር ጎበዝ ነው። ፔትራ ጎበዝ ነው። ፔትራ የሚገርም እስልምና ላይም በፊት ገና ስንመጣ ብዙ ከእስልምና ላይ አብረን ቲም አፕ አድርገን ብዙ ነገር እንትን ብለናል። አሁን መጣ ፔትራ እየሰራልክ ነው። እንኳን ደህና መጣ። ባትሪ ጨርሶ ነው ቅድም። ኔትወርኩ ጥሩ አይደለም መሰለኝ ፔትራ።
አሁንም ብዙ ባትሪ የለውም ኦኬ ግን እንትን ሰክቼ እየተጠቀምኩ ተክተው ነው። ኦኬ ኦኬ ወይ እንደዚሁም ትገባለህ ወይ ቻርጅ አድርገውና አዎ ብትገባ እንዳልኩ እኔ ፔጅ ላይ መብት ነው መግባት፣ እኔ አልከለክልም። ጎ ሄድ። እሺ በቃ ፔትራ ፉል ቻርጅ አድርግና በተወሰነ ቻርጅ አድርገውና ና እንደ እንትን እንዳይልብህ። ከገባ ቻርጁ በደንብ አይሰራልህ። ሌሎቻችሁ ካላችሁ እስቲ አንድ ቁጥር ጻፉና ቻርጅ እያደረኩ ስለሆነ አለው የተወሰነ ያስኬደኛል። ችግር የለውም። ቀጥ ነው። እሺ ፐርፌክት። ደቂቃ ያዝልንና ዮኒ የልሳንን እንትን እንግዲህ ምን ያህል ደቂቃ እያዝልን ፔትራይ? ምን ያህል ይሁንላችሁ? ምንም ችግር የለውም። 5 ሚኒትስ የመጀመሪያ መግቢያ፣ ከዛ በኋላ እሱ ያነሳቸውን ደግሞ እንዲሁ 5 ደቂቃ ተሰጥቶን ደግሞ እንትን እናደርጋለን። ከዛ ጥያቄ እናመስ። ያ 5 ትፈቅዳለህ ፔትራ? ይቻላል። ኦኬ መልካም። ስለዚህ 04 ነው ከ05 ብዬ ይዘዋለሁ። ከ10 ላይ ታቆማለህ። መዝሙረ ቀጥል። እሺ ታንኪ በጣም ኔ የእግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ ለእኔም ለእናንተም ለወንድሞቻችንም ለሚዋዩትም ለሚሰሙትም ሁሉ ጥበብ ማስተዋልን ይግለጥልን። መንፈስ ቅዱስ ከኛ ጋር ሆኖ የምንጠቀምበት የምንማርበት ዲስከሽን ያድርግልን። ወንድሜንም እኔንም እግዚአብሔር ይርዳን። እሺ ልሳን ነው እንግዲህ ልሳን ማለትም ማለት ነው የዛሬ ርዕሳችን ልሳን የሚል ነው። ልሳን በመጽሐፍ ቅዱስ ቋንቋ ማለት ነው። በቃ አለቀ። ልሳን ምንም አዲስ ነገር የለውም፣ ቋንቋ ማለት ነው። ለመጀመሪያ ጊዜ ያንን ቋንቋ የተገለጠለት የተሰጣቸውም ሐዋርያት ናቸው። ሰጪውም እግዚአብሔር ነው፣ የተቀበሉትም ሐዋርያት ናቸው፣ ኤክስፒሪየንስ ያደረጉትም ሐዋርያት ናቸው። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። በሌላ ልሳኖች ማለት ነው ሲል እዛው ከታች ላይ ይላል፣ ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። ለበዓል ሄደው ነበረ። ምንድነው የበዓለ ሃምሳን በዓል ለማክበር ሄደዋል። ብዙ ሰዎች ናቸው የተሰበሰቡት። ስለዚህ ሐዋርያቱ ሲናገሩ ያንን ቋንቋ የተሰጣቸውን አዲስ ቋንቋ ወይም ሌላ ልሳን ይለዋል፣ አዲስ ቋንቋ ማለት ነው። ሲናገሩ ተሰበሰቡ። ድምፅ ሰምተዋል፣ የሆነ ቃላት ሰምተዋል፣ ተሰበሰቡ። ከዛ በኋላ እንግዲህ ሊፈቱልን ነው ሰዎቹ ራሳቸው። እነዛ ሌላ ልሳን የተባሉት ምን አይነት ልሳን ነው ሲል ምን ይላል? እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ሌላ የተባለው ለሐዋርያቱ ነው። ለሰሚዎቹ ግን ለካ ሌላ አይደለም። ምክንያቱም በገዛ ቋንቋቸው ይናገሩ ስለነበረ ሰምተው ምን አላቸው ይላል? ገረማቸው። የሚሉትን አጡ ይላል። ተገረሙ። ለምን ተገረሙ? ይኸው ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት ከነሱ እንሰማለን አሉ። አስተውሉ ክርስቲያኖች፣ እነዚህ ሰዎች ተሰብስበው ሲመጡ የሰሙት የገዛ ቋንቋቸው ነው። የእያንዳንዳቸውን ቋንቋ እየተናገሩ ነው ሐዋርያት። ሐዋርያት ግን የገሊላ ሰዎች ናቸው። በዛ ጊዜ የላንጉጅ ክላስ የለም። በዛ ጊዜ ምንም የለም፣ የቋንቋ ትምህርት ቤት የለም። ይልቁንም እግዚአብሔር መንፈስ ቅዱስ ባወቀ ወንጌል ይሰራጭ ዘንድ ወንጌል ለዓለም ሁሉ ይደርስ ዘንድ የዓለምን ሁሉ ቋንቋ ለሐዋርያት ገለጠላቸው። መንፈስ ቅዱስ ሲወርድ ያለ ዓላማ ያለ መልእክት አይወርድምና፣ ስለዚህ ዓላማው ትልቁ አቺቭ ሊያደርገው የፈለገው እግዚአብሔር ምንድን ነው? በዓለም ሁሉ ወንጌል ይደርስ ነው። ስለዚህ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። የጴርጤና ደግሞ የተሰበሰቡት ሰዎች ይሁት እዚህ ጋር የጴርጤና፣ የሜድ፣ የኤሌማጢም በሁለት ወንዞች መካከል ያሉ የይሁዳ፣ በቀጰዶቅያም ያሉ፣ በጳንጦስም በእስያም ያሉ፣ በፍርግያም በጵንፍንያም ያሉ፣ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማለን ይላል። በምን በልሳኖቻችን ማለት በቋንቋችን ማለት ነው። ስለዚህ ሁሉም ተገርመውም አመንተውም እርስ በርሳቸው እንዲያሉ ይላል። ስለዚህ ለመጀመሪያ ጊዜ ልሳንን ኤክስፒሪያንስ ያደረጉት ሐዋርያት ናቸው። ኤክስፒሪያንስ ያደረጉትም በመሬት ላይ በምድር ላይ የሚነገር ቋንቋ ነው ኤክስፒሪያንስ ያደረጉት። ያም እግዚአብሔር ያደረገበት ምክንያት ለምንድን ነው? ወንጌል እንዲደርስ በዓለም ሁሉ ሁለት ሆነው ስለሚበተኑ የእግዚአብሔርን ቃል እንዲያስተምሩ። በቃ አለቀ። ምክንያቱም ያ ወንጌል ለዓለም ሁሉ መድረስ ስላለበት። ታዲያ ቆሮንቶስ ቤተክርስቲያን እንዴት የተፈጠረው ነው? ስንት ደቂቃ ነው ያለኝ? ያው ላይ 1 ተኩል
ኦኬ ኦኬ እሺ እሺ አንደኛ ቆሮንቶስ ብዙ ጊዜ ይነሳል። አንደኛ ቆሮንቶስ ምን ይላል? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ ይልና በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ኦኬ ምን ማለት ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲባል በቃ እንዲያው የሚናገረው ቋንቋ የሆነ አዲስ ሌላ ቋንቋ ለሐዋርያቱ ከተሰጠው ውጪ ማለት ነው። ኦኬ ውጪ ከሆነ እንግዲህ በኋላ ፔትራ ወንድሜ ያሳየናል። አሁን የሚነገረውን ቋንቋ እገሌ ተናግሮታል ብሎ ሊያሳየን ይገባል። ታዲያ በልሳን የሚናገርስ ለእግዚአብሔር ነው እንጂ ለሰው አይናገርም ሲል ምን ማለት ነው ሲባል፣ አዎ ያ የሚናገረው ሰው ለምሳሌ እኔ ግሪከኛ ልናገር እችላለሁ። ኦኬ ግሪከኛ ልናገር እችላለሁ። ግሪከኛ የምናገረውን ነገር ግሪከኛ ተናጋሪ ባልሆነበት ህዝብ መካከል ብናገር፣ ኦኬ አዎ ያን ቋንቋ የሰጠኝ እግዚአብሔር ነው። በዛ ቋንቋ ከእግዚአብሔር ጋር ልናገር እችላለሁ። ምክንያቱም ግሪከኛ በማይናገር ሰው መሃል ብናገረው ምን ዋጋ አለው? ኦኬ የሚያስተውለው የለምና። በመንፈስ ግን ሚስጥር ይናገራል። እውነት ነው። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች እንድትናገሩ ወድ ነበር፣ ትንቢትን ልታናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነዘ፣ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ማህበሩ ይላል። ማህበሩ ያለው ምንድን ነው የሚለውን በኋላ መለስበታለሁ። እግዚአብሔር ይስጥልኝ። ደቂቃ አለቀች። 5 ደቂቃ ለካ ትንሽ ናት። እሺ ታንክ ዩ። አለው ይወዲ አለ ብሮዬ ቀጥል። ፔትራ አለ። አመሰግናለሁ። አዎ እሰማለሁ። አዎ ከ11 ብዬ ነው የሚይዝልህ። ከ10 ነው ከ11 ብዬ ነው የሚይዝልህ። 16 ላይ ታቆማለህ። ቀጥል ዮኒ። እኔ እየሰጧቸው ነው፣ ደቂቃ እየሰጧቸው ነው። መልካም። እሺ በጌታ በኢየሱስ ስም ጀምራለሁ። አመሰግናለሁ። እንግዲህ መጽሐፍ ቅዱስ እንደሚናገረው ልሳን ምንድን ነው ወይም ደግሞ የሚለውን ነገር ለማብራራት ሞክራለሁ። ግሎሳ እና ዲያሎክቶስ የሚል ሀሳብ አለው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ጀምሮ ያለው እንግዲህ ግሎሳ የሚል ትርጉም ሲኖረው ትርጉሙም ምላስ ማለት ነው፣ ቋንቋ በሚል ተተርጉሟል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ እንደተናገረው ቁጥር 14 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሏል። ስለዚህ የሚያምን ሰው ምን አለው? ምልክት አለው ማለት ነው። ከነዛ ምልክቶች መካከል አንዱ ምንድን ነው አለ? በአዲስ ቋንቋ ይናገራሉ ብሎ ግሎሳ የሚል የግሪክ ቃል ተጠቅሟል። ስለዚህ ይሄ ግሎሳ ጌታ ኢየሱስም እንደገባው በተስፋው ቃል መሰረት በሐዋርያት ሥራ ምዕራፍ 1 ላይ አብ የገባውን ተስፋ እንግዲህ እልክላቸዋለሁ ብሎ ኢየሱስ ክርስቶስ ከፍ ከፍ እንዳለና ይሄም የመንፈስ ቅዱስ ስጦታዎች አንዱ የሆነው ልሳን በሐዋርያት ሥራ ምዕራፍ 2 ላይ ሲወርድ እናየዋለን ማለት ነው። እዛ ክፍል ላይ ወረደባቸው ይላል። እንግዲህ ይሄ ልምምድ ከማን ነው የጀመረው ማለት ነው? ከሐዋርያት ነው የጀመረው። ሐዋርያት ሥራ ምዕራፍ 2 ላይ እንደሚናገረው እንደዚህ የሚል ቃል አለ። እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ምን አሉባቸው? ተቀመጡባቸው ይላል። ስለዚህ ይሄ ልሳን ምን ይባላል? ግሎሳ የሚለው እንደተቀመጡባቸውና ከዛስ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል ማለት ነው። ስለዚህ ይሄ ግሎሳ የተባለውን በግሪክ ማለት ነው የመንፈስ ቅዱስ ስጦታ የሆነው ልሳን ወረደባቸው፣ ተናገሩ። ከዛ በኋላ እነዛ ሰዎች ደግሞ ሰሙ። ቁጥር 8 ላይ ምን የሚል ቃል አለ እዚሁ ክፍል ላይ? እኛም እያንዳንዳችን የተወለድበትን የገዛ ቋንቋችንን እንዴት እንሰማለን ብለው ሲናገሩ እናያለን። ይሄ ክፍል ደግሞ ዲያሎክቶስ ተብሎ ነው የተረጎመ። ይሄ ቋንቋ የሰው ቋንቋ ምን ይባላል? ዲያሎክቶስ ይባላል። ስለዚህ ዲያሎክቶስ የሚለው በገዛ ቋንቋችን የሚለው ዲያሎክቶስ እንጂ ግሎሳ የሚለው እንዳልሆነ እንረዳለን ማለት ነው። ስለዚህ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ደግሞ የታየ ልምምድ አለ። ስለዚህ በቆሮንቶስ ቤተክርስቲያን ይሄ ልምምድ መጣ። ያህል ልምምድ ግን ሲያበላሹት እናያለን።
ስለዚህ ጳውሎስ ደግሞ ያህን ለማስተካከል ምን አደረገ? መልእክት ጻፈ። ግልጽ ነው። የምትናገሩት ልሳን ካልተተረጎመ ማህበሩን ምን አይልም አያምንጽም። ይልቅ በጉባኤያችሁ መካከል ማያምን ሰው ቢገኝ እንዳሁኑ ዘመን ቴክኖሎጂ የለም። አሁን በቴክኖሎጂው የፔንቴኮስታል እንቅስቃሴዎችን ወይም የተለያየ ቤተክርስቲያን ይህን ልምምድ ልሰሙ ትችላላችሁ። ስለዚህ በዛን ዘመንም የማያምን ሰው በእናንተ ጉባኤ ቢገባ ምን ይላል? ስለሚሰናከል ካልተተረጎመ ምን በሉ ከእግዚአብሔር ጋር ሚስጥርን ተነጋገሩ፣ ወይም ደግሞ ያ ልሳን ተውት፣ አጥፉት። ከዚህ ነው አሁን እንደሚሉት እንደምንሰማ ሰዎች እንደሚሉት አይደለም። ከዚህ ነው ከእንትና ነው ምናምን የሚል ሳይሆን በስነ ስርዓት እንዲሆን በአግባብ እንዲሆን ጳውሎስ ሲናገር ነው ያለን። ይሄው ሐዋርያ እንግዲህ እንደምታውቁት 12ቱ የበጉ ሐዋርያ የኢየሱስን እናት ጨምሮ በልሳን ተናግረዋል ማለት ነው። 12ቱ ሐዋርያት ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 14 ላይ የተናገረው ይህንን ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። ግልጽ ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። በአንደኛ ቆሮንቶስ ላንብብላችሁ ቃሉን። እንደዚህ የሚል ቃል አለ። አንደኛ ቆሮንቶስ ሰዓት ስለሌለ ነው ምዕራፍ 14 ላይ የቤተ ክርስቲያን ልምምድ ምን መሆን አለበት ሲባል ጳውሎስ የተናገረው ሐሳብ አለ። እንደዚህ ይላል፣ እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ ምን አለው? መዝሙር አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን ብሎ የቤተ ክርስቲያን ልምምዷ ይሄ ነው። ያያችሁ፣ የቤተ ክርስቲያን ልምምዷ ልሳን አለ። ስንሰበሰብ እንዘምራለን፣ እንማራለን። ከዛስ በልሳን የሚናገር ካለ መልእክት ካለው ያ የሚተረጎም ከሆነ ይተረጎማል፣ ማይተረጎም ካልሆነስ ዝም እንዲል ይደረጋል። ከእግዚአብሔር ጋር ይነጋገራል። ነገር ግን ይሄ ልምምድ በቤተ ክርስቲያን በሐዋርያት ዘመን እንደነበረ ጳውሎስ ራሱ ከሁላችሁ በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ ብሎ ሲናገር እናያለን። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። በሐዋርያት ሥራ ላይ የተገለጠው የወረደባቸው ልሳን አለ። ያ ቃል ተተርጉሞ ወንጌል ሲናገሩበት እናያለን። ለቤተ ክርስቲያን ደግሞ እግዚአብሔር ጉባኤውን ለማነጽ ማህበሩን ለማነጽ ደግሞ የሰጠው የቤተ ክርስቲያን ልምምድ እንዳለ በአንደኛ ቆሮንቶስ ምዕራፍ 14 ጀምሮ በደንብ ተብራርቶ እናገኘዋለን ማለት ነው። አመሰግናለሁ። እሺ ታንኪዩ በጣም እግዚአብሔር ይስጥልን። ደቂቃዬን አንዴ እሺ ደሜ የሆነ ነገር ልከፍት ስለፈለኩኝ ነው። አንዴ አስጀምረው ስል ትጀምረኛለህ። እሺ ስንት ደቂቃ ይሆንላቸው? 5 አሁን ጥያቄ ገና ነው። ጥያቄ ነው እሱ ያነሳውን እኔ ሀሳብ ሰጣለሁ። ያነሳው ላይ ደግሞ እሱ ሀሳብ ይሰጣል። 5 ደቂቃ ዘሴም ደቂቃ ታደርግልናለህ ማለት ነው። ግን አንዴ ቆይ እሺ፣ አንዴ እሺ፣ ጥሩ አስጀምርልኝ እንደሚዋ። እሺ ፔትራ ቴንኪው በጣም እግዚአብሔር ይስጥልኝ። እንግዲህ ፔትራ ወንድሜ አሮ ነው ገብቷችሁ ከሆነ እኔ አልገባኝም። የልሳን ቋንቋ ነው ብለው ነው መጨረሻ የደመደመው። ስለዚህ እኔ የተረዳሁት እንደዛ ነው። ካልሆነ በራሱ ተራ ላይ እስቲ ያርመኛል። ቋንቋ አንድ ቋንቋ ነው ማለት ነው። ስለዚህ በኋላ ላይ ይመልስልኛል በጥያቄና መልስ። 2 አይነት ቋንቋ ነው፣ 3 አይነት ስንት አይነት ቋንቋ ነው ያለው በመጽሐፍ ቅዱስ? ልሳን የተባለው እኔ ስታንዴና እምነቴ ምንድነው? አንድ ቋንቋ ነው። በቃ አለቀ። እሱም የሰው ቋንቋ ነው። ተናጋሪ ያለው ሰሚ ያለው ቋንቋ ነው። ግን ተናጋሪ ያልሆኑ ሰዎች እግዚአብሔር መንፈስ ቅዱስ ይገልጥላቸውና ያንን ቋንቋ ይናገራሉ እንጂ የሚናገሩት ቋንቋ የመላእክት ቋንቋ ወይ ደግሞ በምድር ላይ ተናጋሪ የሌለው ቋንቋ አይደለም። የኔ ስታንድ ይሄ ነው። ጴጥራ ስታንዱን ክሊር ቢያደርግልኝ ስላልገባኝ ማለት ነው። ምክንያቱም መጨረሻ ላይ ለሐዋርያቱ የወረደው እኮ የሰው ቋንቋ ነው። ሰው የሚሰማው ሰው የሚናገረው ቋንቋ ነው የወረደው። ስለዚህ ቆሮንቶስና ሐዋርያትን አንድ አድርጎ ከያዘልን አለቀ። የሚታወቅ ቋንቋ ነው ማለት ነው። የመላእክት ቋንቋ የማይታወቅ ቋንቋ የሚባል ነገር የለም ማለት ነው። ግን ግሎሳ የሚል ብሎ ሲደጋግም ሰምታችኋል። እኒያ ምን ችግር አለው? ግሎሳ የሚለውን እስቲ ሐዋርያት ሥራ ምዕራፍ 2 ላይ እናት ቋንቋን እንየው ምን ብለው እንደፈታው። ግሎሳ ራሱ ማለት ማለት ነው። ግሎሳ ማለት ማለት ነው። ይኸው ሐዋርያት ሥራ ምዕራፍ 2 ከቁጥር ይኸው ቀደም ያየነው ቁጥር 8 ላይ ሊሄድና ከቁጥር 1 ጀምሮ ያለው ሊድ ችግር የለውም። እሺ እንዲህ ይላል። ይኸው when the day of Pentecost had come they were all together in one places ይልና ከዛ እዩት and suddenly there came from a heaven a noise like a violent rushing wind and filled the whole house where they were sitting ሞላው የሚለው ነው። ከዛ ቁጥር 3 ላይ ይላል and there appeared to them tongue ይላል። ታንግ ወይም ግሎሳ ይለዋል። ግሎሳ ይለዋል። ግሎሳ የሚለውን ስትሮንግ ወርዱን ስታዩት ሲተረጎም ምንድን ነው ይላል?
ይኸው ግሎሳ ይልና ታንግ ነው። ኦኬ ኢምፕሊኬሽኑ ምንድን ነው ይላል? ላንጉጅ ይላል። ኦኬ ስፔሻሊ ላንጉጅ ናት ናቹራሊ አኳርድ። አዎ በትምህርት የምታገኘው አይደለም። ቁጭ ለትምህርት ገብተህ የምታገኘው አይደለም። ከእግዚአብሔር ዘንድ የሚሰጥ ነው። ኦኬ ግሎሳ ታንግ ዩዝድ ኦን ፍሎዊንግ ስፒች ይላል። figuratively speaking, inspired by God, like the evidence of tongue speaking supplied by the Lord in the book of Acts to demonstrate the arrival of the new age of the covenant. አያችሁት? አዲሱን ኪዳን ወደ ሰዎች እንደመጣ ለማድረስ መልእክቱን ለማድረስ አዲሱን ኪዳን ለመስበክ የተሰጠ ቋንቋ ነው ይላል ግሎሳ የሚለውን። ይሄንን ግሎሳ የሚለውን ቃል ቆሮንቶስ ላይ ያለውንም ይሄን ነው የሚጠቀመው። እንዲሁም ቆሮንቶስ ላይ ይሁት አንደኛ ቆሮንቶስ ምዕራፍ 14ንም ራሱ ሲያመጣው ይህንኑ ግሎሳ የሚለውን ከምን ጋር ያገናኘዋል? ከሐዋርያት ሥራ ምዕራፍ 2 ጋር ያገናኘዋል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 14ን እንየው። ይኸው ምን ይላል? እችኑ ግሎሳ የምትለውን ቃል ይጠቀማል ነው። ይኸው ፐርሱ ላቭ የት ዲዛየር ፍቅርን ፈልጉ ትንቢትን ይልና ከዛ እዩት ፎር ዋን ሁ ስፒክስ ኢን ታንግ ይላል። ይኸው ግሎሳ ነው ያስቀምጠው ነው። ኦኬ በልሳን ለሚናገር ነው ቆሮንቶስ። አሁንም ሐዋርያት ሥራ ላይ ያለችውን ቃል ነው የሚጠቀመው ግሪኩ። ትርጉሙን ስትመቱት ስትነኩት ሚላል ይሄው እዩት። እንዲሁም ምን ሪፈር ያደርጋል እዩት። ታንግ ዩዝድ ኦን ፍሎዊንግ ስፒች ይልና ኢንስፓየርድ ባይ ጋድ ላይክ ዘ ኤቪደንስ ኦፍ ታንግስ ስፒኪንግ ሰፕላይድ ባይ ዘ ሎርድ ኢን ዘ ቡክ ኦፍ አክትስ ይላል። የሐዋርያት ሥራ የተነገረው ያ ቋንቋ ይሏል ቆሮንቶስ ላይም ያለው። ስለዚህ ግሎሳ የሚለው ሐዋርያት ሥራ ላይም ያለው ቆሮንቶስ ላይ ያለውም አንዱ ነው ማለት ነው። ምክንያቱም ያንኑ ቋንቋ ሪፈር ስለሚያደርግ። ይሄ ብቻ ነው አይደለም። ራሱ ቆሮንቶስ 12 ላይም ይህንኑ ቃል ታገኙታላችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይም አሁንም ያችኑ ቃል ይደግማታል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ምዕራፍ 12 ቁጥር 10 ይኸው ምን ይላል ይሁት ያው and to another the effecting of miracles and to another prophecy and to another distinguish of spirits to another kind ሲልና ታንግ ሲልና ይኸው ግሎሳን ብሎ ነው ያስቀምጠው። ኦኬ እሷንም ስትነኳት በምን ይተረጉማል? ድጋሚ ይኸው መልሶ አሁንም ሐዋርያት ሥራ የተገለጠው ብሎ ያመጣዋል። ኦኬ ይኸው እንዲሁም 120 ቤተሰብ የተቀበሉ ይላል ሐዋርያት ሥራ ምዕራፍ 2ን ያመጣዋል ድጋሚ አሁንም። ስለዚህ ቆሮንቶስ ላይም ሲነገር የነበረው በሐዋርያት ሥራም ሲነገር የነበረው ያ ሐዋርያት የተናገሩት ነው ብሎ ቅዱስ ማን ነው የግሪኩ እናት ቋንቋው የሐዋርያት ሥራን እየጠቀሰ ቆሮንቶስ ላይ ያለው ልሳን የሚለው ማን ነው ጳውሎስ የሐዋርያት ሥራ ላይ የተነገረውን ነው እንጂ አዲስ ቋንቋ ወይ ደግሞ ፕሮቴስታንቶቹ ወይ ጴንጤቆስጣሎቹ እንደሚሉን ሌላ ሰው ተናጋሪ የሌለው ሰሜ የሌለው እንደው የመላእክት ቋንቋ ነው የሚል ትርጉም የለውም። ሶሪ ደቂቃ አልቋል ለካ። እግዚአብሔር ይስጥልኝ፣ ይቅርታ በጣም ቴንክ ዩ በጣም ቴንክ ዩ እናመሰግናለን። እንግዲህ ያሬድ እንደሰማችሁት በገዛ ፒሲው በትምህርት የሚገኝ ቋንቋ እንዳልሆነ አረጋግጦልናል። አያችሁ ከማን ነው አለ? ከመለኮት የሆነ ከእግዚአብሔር የሆነ እንደሆነ ሐዋርያት ሥራን ምዕራፍ 2ን ጠቅሶ በደንብ አድርጎ በራሱ እንግዲህ የማን ቋንቋ እንደሆነ ተምረህ የምታገኘው አይደለም። ቴንክ ዩ ወንድማችን። ውይይቱ እኮ ማለት እዚህ በላይ መሄድ አለበት ብዬ ማላስብ። ቴንክ ዩ እግዚአብሔር ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔር እናመሰግናለሁ እንዳለው ነው። እግዚአብሔር ነው የምናመሰግን። አያችሁ ተምረህ የምታገኘው አይደለም የሚል ራሱ ወንድማችን ያሬዶ ማስረጃ ይዞ መጥቷል። ከየት ነው ግን ይሄ? ሐዋርያት ሥራ ምዕራፍ 2ን ጠቅሶ ከማን እንደሆነ ከመንፈስ ቅዱስ እንደሆነ ሰምታችኋል ማለት ነው። ይሄ ነው እንግዲህ ተምራችሁ የምታገኙት የሆነ ሀገር ቋንቋ ሄዳችሁ ተወላችሁ ምናምን የሚል ሳይሆን ከማን የሆነ ከመንፈስ ቅዱስ የሆነ መጀመሪያ ጊዜ ይሄ ልሳን ወርዶ ወይም የመንፈስ ቅዱስ ስጦታ ወርዶ ተግባራዊ የተደረገው እንደ እግዚአብሔር አሰራር። ምክንያቱም አሰራር ልዩ ስለሆነ እግዚአብሔር ስለሆነ እንደወደደ የሚሰራ እነዛ ሰዎች ወንጌል እንዲሰሙ አድርጎ የእግዚአብሔርን ድንቅ ስራ እንዲያዩ አድርጎ ሰዎች ወደ ጌታ እንዲመጡ ተደርጓል። ስለዚህ ከመንፈስ ቅዱስ ነው ከእግዚአብሔር ነው የምንለው ለዚህ ነው እንጂ ተምረህ የምታገኘው አይደለም። ወንድማችን እናንተ ገብታችሁ ቋንቋ ነው እንግሊዘኛ ነው ተምረህ የምታገኘው ምናምን ትላላችሁ። ግን ይኸው ወንድማችን ያሬድ እንደሰማችሁት ተምረህ የምታገኘው አይደለም። ሐዋርያት ሥራ ምዕራፍ 2 ላይ ከእግዚአብሔር የሆነ እንደሆነ ለምን ራሱ ኢየሱስ ነው የተናገረው። የሚያምኑትም እነዚህ ምልክቶች ይከተሏቸዋል በአዲስ ቋንቋ
እግዚአብሔር ምን የሚለው የሚሰጠው ቋንቋ ማለት ነው። ስለዚህ ይሄ ቋንቋ በእነሱ ቤተክርስቲያን አለ ወይ ቢባል የለም፣ እኛ ጋር ግን አለ። የጳውሎስ ቤተክርስቲያን የሐዋርያት ቤተክርስቲያን ቅርጿ ምንድነው? አምልኮዋ ምንድነው ከተባለ በሐዋርያት በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ እንደሚናገረው መዝሙር አለው። ከዛስ የእግዚአብሔር ቃል ይነገራል። ከዛስ በልሳን መናገር አለው። ከዛ በኋላስ በልሳን የተነገረው ደግሞ ይተረጎማል። ትንቢት መናገር አለው። እቺ ናት ቤተክርስቲያን። እቺ ቤተክርስቲያን አለ ወይ በእነ ያሬድ ቢባል የለም። ሐዋርያት የማያውቋት ቤተክርስቲያን ናት። አያችሁ፣ ሰይጣን ሆን ብሎ ይሄ በቤተክርስቲያን አሁን ባለችው በእኛ ቤተክርስቲያን በእነ ጳውሎስ ዘመን እንደነበረው በእነ ጴጥሮስ ዘመን እንደነበረው ዛሬም በእኛ አለ። እነሱ ጋር ግን ስለሌለ የሰው ቋንቋ ነው፣ የሰው እንደዚህ ነው ምናምን፣ አንዳንዴም ከዚህ እንትን ነው ከአጋንንት ነው የተባለ ስንሰደብ ነበር። ወንድማችን በገዛ በራሱ ቤት እንግዲህ እንደምታዩት ተምረ የሚገሰለው ሳይሆን በሐዋርያት ሥራ ምዕራፍ 2 ላይ ለምን መንፈስ ቅዱስ እግዚአብሔር በኢዩኤል እንደተናገረው ከመንፈስ ያፈሳሉ እንዳለው መንፈስ ቅዱስ መጣ፣ ሐዋርያት ተናገሩት። አያችሁ፣ ሐዋርያት ተናገሩት። ከዛ በኋላስ ብዙ ሰዎች ወደ ጌታ ሲመጡ እናያለን። ይሄም ልሳን ደግሞ በቤተ ክርስቲያን ውስጥ ምን ያደርጋል አለ። ምን እያደረገ እንደ ትንቢት። ያ ልሳን ካልተተረጎመ ምን አንልም እኛ ዝም እንላለን። ግልጽ ነው። ከተተረጎመስ እንናገራለን። ምን ስለሆነ? መታነጫ ስለሆነ፣ ትንቢት ስለሆነ። አያችሁ ምን ስለሆነ? የእግዚአብሔር ስጦታ ስለሆነ ማለት ነው። ሄዳችሁ በቃ በደንብ አድርጋችሁ ቸክ አድርጉት። ሐዋርያት ሥራ ላይ ወረደ፣ እግዚአብሔር ስራውን ሰራ። በአንደኛ ቆሮንቶስ እንደገና ደግሞ ምዕራፍ 14 ላይ ደግሞ ለቤተ ክርስቲያን ተሰጥቶ በዛች ቤተ ክርስቲያን ውስጥ ይሄ የጸጋ ስጦታ ይሄ ልሳን ምን ሲያደርግ እናያለን? ሲሰራ እናየዋለን ማለት ነው። አያችሁ አይደለ? ስንሰበሰብ መሆን ያለበት ትክክለኛው እኔ አንድ ነገር እንድትይዙልኝ የሚፈልገው ትክክለኛ ቤተ ክርስቲያን ምንድነው መለኪያዋ ከተባለ ይሄ የሐዋርያት ልምምድ እንደ መጽሐፍ ቅዱሱ መሰረት የሐዋርያት ትምህርት ነው። የሐዋርያት ትምህርት መኖር አለበት። በእነሱ ቤተክርስቲያን ያለው የለም። በልሳን የሚናገር አንድ ሰው አታገኙ። ያው ምናልባት ርዕሳችን ስላል አይደለ እንጂ ሜሮን በሚል ተተክቶ ሌላ እንደሆነ ልምምዱ እናያለን። እኛ ግን የእግዚአብሔርን ቃል እንናገራለን። የእግዚአብሔርን ቃል እየተናገርን ደግሞ ምናልባት ቃል እየተናገር ሊሆን ይችላል፣ መንፈስ ቅዱስ ይወርዳል፣ ሰዎች በልሳን ሊናገሩ ይችላሉ። ካልተተረጎመ ከእግዚአብሔር ጋር እንዲነጋገሩ እናደርጋለን። ከተተረጎመ ደግሞ ትንቢት ስለሆነ እንዲናገሩት እናደርጋለን ማለት ነው። እዚህ አንድ ነገር የምትፈልገው በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መሰረት ምን አለ? መዝሙር አለ። የእግዚአብሔር ቃል ፔትራዬ ድምጽ ታፍኗል። እሰማለሁ። እኔ ጋር ይሰማል። አሁን ቀጥል። ሰከንድ ይጨመርላት፣ ችግር የለውም ጨርስ። ኦኬ መዝሙሬ። ስለዚህ በልሳን የተነገረው ምን መደረግ አለበት ማለት ነው? መተርጎም አለበት። ካልተተረጎመስ ከእግዚአብሔር ጋር እየተነጋገረ ይቀጥላል። ጳውሎስም ልሳን ተናግሯል፣ ጴጥሮስም ተናግሯል። የኢየሱስ እናት በዛ ነበረች ተብሎ አብራ እሷም ልሳን ተናግራለች። ምናልባት እንዲህ ብሎ ባይናገርም ግን ስለነበረች ይሄ መንፈስ እንደወረደባት የተስፋው መንፈስ ዛሬም ይሰራል። ዛሬም በኢትዮጵያ የወንጌል አማኞች አለ። ስለዚህ እናመሰግናለን ጌታን። ተባረኩ። እሺ ታንኪ በጣም ደሜዋ ደቂቃ ስጠናው ለጥያቄና መልስ 7 ደቂቃ በቂ ነው። ደሜ ይዛል። ቆይ 7 ደቂቃ ነው። ኦኬ እሺ። ብሽሽቁን ታች አቁሙና ቤተሰብ በፍቅር ተማሩ ባካችሁ። ብሽሽቁ አይጠቅምም። እየተማርን ነው አይደለ? በዛ ላይ ታፕታፕ ኮፒ ሊንክ አድርጉ። ብሽሽቅ ይቅር፣ እንደው በፈጣሪ ይደብራል። እንማማር። ተባረኩልኝ። እሺ ጀምር ደሜዋ። እሺ ፔትራ ወንድሜ ስንት አይነት ልሳን አለ በአንተ ቤተ እምነት? ጴንጤቆስጣል ነህ አይደለ? ከሙሉ ወንጌል ፔትራ ስንት አይነት ልሳን አለ በመጽሐፍ ቅዱስ? ድምጽ ታፍኗል ፔትራ። እሺ እሰማለሁ። ልቀጥል? አዎ ይሰማል። ስንት አይነት ልሳን አለ በመጽሐፍ ቅዱስ? ለቤተ ክርስቲያን የተሰጠና በሐዋርያት ሥራ ምዕራፍ 2 ላይ ደግሞ ሰው እንዲሰማው የተደረገ 2 አይነት ልሳን እንዳለ መጽሐፍ ቅዱሳችን በግልጽ ይናገራል። ስለዚህ 2 አይነት ልሳን አለ። የሚተረጎምና የማይተረጎም ነው ወይስ የሚታወቅና የማይታወቅ? ድምጽ ታፍኗል ፔትራ። አልሰማም።
እሺ አሁን መጣ። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 8 ላይ ያለው እንግዲህ ቅድም ስናነበው እንደነበረ በገዛ ቋንቋችን እንሰማለን የሚለው የሰው ቋንቋ እንደሆነ ነው የሚናገር። እሱንም ሄደን በደንብ ክፍሉን ማየት እንችላለን። በአንደኛ ቆሮንቶስ ደግሞ ለቤተ ክርስቲያን የተሰጠ ልሳን እንዳለ ጳውሎስ ይናገራል ማለት ነው እኮ ስለዚህ ይህ የቤተ ለቤተ ክርስቲያን ክርስቲያን የተሰጠው ልሳን ፔትራ የሚታወቅ ቋንቋ ነው? የሰው ልጅ የሆነ ቋንቋ ነው ወይስ አይደለም? አይደለም፣ የምን ቋንቋ ነው? የእግዚአብሔር ነው፣ ከመንፈስ ቅዱስ የሆነ ስጦታ ነው እንጂ ሰው የሚሰማው ሰው የሚናገረው አይደለም። ኖ ከተተረጎመ ይሰማል። በሐዋርያት ሥራ ምዕራፍ 2 ላይ ያለው ከሆነው እግዚአብሔር ተጠቅሞበት ሰው እንዲሰሙ አድርጓል። በጣም ጥሩ። እሺ ልጠይቅ። ስለዚህ ቆሮንቶስ ላይ ያለው ሐዋርያ ግን ሁለት አይነት ነው። አዎ ለቤተ ክርስቲያን የሚሰራለ እዛ ሐዋርያት ሥራ ምዕራፍ 2 ቁጥር 8 ላይ ያለው ደግሞ ሰዎች የሰሙት ያን እግዚአብሔር ሲሰራበት እናያለን ማለት ነው። ስለዚህ ስለዚህ ሐዋርያቱ ቋንቋው የተናገሩት መንፈስ ቅዱስ ነው፣ ሐዋርያቱ መለኮታዊ ቋንቋ ነው። በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቱ የተናገሩትና ቆሮንቶስ ቤተክርስቲያን ይናገር የነበረው ልሳን የተለያየ ነው ወይስ አንድ አይነት ነው? ልሳኑ መንፈስ ቅዱስ ነው፣ አንድ ነው። እኔ ከምን ግን መጣ የሰው አላልኩም። የሰው ፕሊዝ ፔትራ ቶሎ መልስልኝ። ከየት መጣ አላልኩም። ከመንፈስ ቅዱስ ነው። አንደርስታንድ። ግን ሲነገር የነበረው ልሳን አንድ አይነት ነው ወይስ የተለያየ ነው? መለስኩልህ እኮ ወዳጄ። በቃ እሺ ልቀጥል፣ ችግር የለውም። አልመለስክልኝም ግን ልቀጥል። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 ላይ እንዲህ ይላል። ይኸው እያየኸው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 ላይ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል ይላል። በአንደበት ባትናገሩ ማለት ነው። ፔትራ ፕሊዝ፣ ድምፅ እየታፈነ ነው። እኔ ደቂቃ እኮ አለቀ። ምንም ሳልሰማ የተተረጎመውን ነው። የተተረጎመውን የተተረጎመውን አይልም። ልሳኑ ይኸውልህ የተገለጠውን ቃል በአንደበት ባትናገሩ፣ ለእናንተ የመጣውን ቃል በአንደበት ባትናገሩ ነው የሚለው። ተናጋሪዎቹን ነው። ምክንያቱም ያ ሰዎች ስለ ልሳን ነው እያወራ የምትናገሩትን ያለው። እንዴት በአንደበት ያ ማለት ስለ ማለት ነው። ልሳን የተነገረው ልሳኑ ካልተተረጎመ ነው። ዝም ካልተተረጎመ ማለት አይልማ። ኖ የሚገባቸው ኖ ኖ ኖ እናንተ የምትናገሩት ነው። አሁን ተርጓሚ አይልም፣ ተናጋሪው ነው የሚለው። ይኸው እዚህ ጋር እንዲሁ ደግሞ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ ይላል። ልሳን የሚናገረው ሰው በአንደበት ተናገር ሲባል ምን ማለት ነው? የተገለጠውን ይላል ያሬዶዬ። እኮ የተገለጠውን የተገለጠውን የሚለውን ማለት ቃል የወረደውን የተሰጣቸውን ቃል ማለት ነው። በአንደበት ካልተናገረ ማለት ነው። ልሳኑን ነው አይደለም፣ ልሳኑን ነው የተገለጠውን ነው። እንዲሁ እናንተ ደግሞ የተገለጠውን ይላል ማለት በአንደበት የተተረጎመውን ማለት ነው። ሰው የሚሰማውን በአንደበት ነው የፈለኩት። በአንደበት አትናገሩ ማለት ነው። ታዲያ በአንደበት እኮ ነው የሚነገረው። በአንደበትማ በአንደበት አትናገሩ ማለት ነው። ያሬዶዬ እየሰማኸኝ እኮ አይደለም። እሺ ይባላል መሰላችሁ? የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ይባላል። መታደሪያ ቋንቋ የሌለው ሕዝብ አለ እንዴ? ለምን አለን ያልኩህ? ስለ ቋንቋ ነው። ስለ ሰው ቋንቋ እኮ ነው እየተናገረ ያለ እያወራ ያለው ጳውሎስ። ስለ ልሳን የሚያመሳስለው አለ አውርቶ ከላይ ምን ብሎ ያው እንዲሁ ደግሞ እናንተ ይላል እዚህ ጋር አስተውል ፔትራ። ስለ ልሳን እያወራ መጥቶ በዓለም ምናልባት ያነጣጠረው ያሬዶዬ ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ የለም ለምን አለ? ወይ ጉድ! እሺ መልካም ልመልስልህ። ጥሩ በቃ
እሺ እንግዲህ ልሳን ቋንቋ ስለሆነ አዎ አለ በእኛ ውስጥ። አልሰማውም ጥያቄህን። ስፒከሩን እያፈንከው ነው የምታወራው። ፔትራ ፕሌስ ስፒከሩን ለቀህ አውራ። ወደ ላይ ያዘው። እሺ አዎ እንደሱ አትያዘው። ቋንቋ ነው ስትል ከመንፈስ ቅዱስ ወይስ ከሰው ያሬድ? የቋንቋ ይኸውልህ፣ ኦኬ ልሳን ማለት ቋንቋ ነው ማለት ነው። የእኔ የአፍ መፍቻ ያልሆነውን ቋንቋ እግዚአብሔር ለእኔ ይገልጥልኛል። ያን ቋንቋ የሚገልጥበት ምክንያት ሰሚ ተናጋሪ ስላለ በሚሰማው በሚረዳው ህዝብ ፊት እናገራለሁ። አይ እንደዛ አይልም። ክፈተው እስኪ ቅድሙን እኮ ንገረኛ። እንደዚህ በለኝና ጠይቀኝ እኮ ፔትራይ እዚህ ጥቅስ ላይ በለኝ። ልሳን ማለት ዲያሎክቶስ፣ ቆይ አንዴ፣ ዲያሎክቶስ ማለት በትምህርት አይገኝም ይላል አይደል እንዴ? አንተ ደግሞ በትምህርት ይገኛል እያልከን ነው። አላልኩም አላልኩም። እኔ መች አልኩ? ታዲያ ከየት ነው የሚመጣው? ከመንፈስ ቅዱስ ወይስ እንደዚሁ እኔ ስለተወለድኩበትን የምናገረውን አማርኛ ነው ልሳን የምትለው? ወይ ጉድ! እሺ አሁን ድጋሚ ልንገርህ። ልክ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ እንደሰጣቸው መንፈስ ቅዱስ የሰጣቸው ቋንቋ ተናጋሪ ሰሚ ያለው ነው። እነሱ ግን የአፍ መፍቻቸው ቋንቋ የእናት ቋንቋቸው አይደለም፣ ለነሱ አይደለም። ሰሚ ግን ተናጋሪ ያለው ቋንቋ ነው። ስለዚህ ያ ልሳን ነው እኔ የምቀበለው። እሱን ከየት አገኘው ታዲያ? እሱን መንፈስ ቅዱስ ተቀበለ ወይስ ከየት መጣ? በቤተ ክርስቲያናችሁ ውስጥ እሺ ሐዋርያት ሥራ ምዕራፍ 2 አሁንም እየነገርኩ ነው። መንፈስ ቅዱስ ነው ይህን ቋንቋ ለሐዋርያት የሰጣቸው። እሺ አንተ ትናገራለህ ይህን ቋንቋ? ኧረ እባክህ ፔትራ በትምህርት አውራኝ። ተው በመጽሐፍ ቅዱስ አውራ። ታዲያ ስለ እኛ እኮ ነው፣ ስለ ቤተ ክርስቲያን እኮ ነው እያወራን ያለ ነው። አንተ ይሄን ልሳን ትናገራለህ ወይ? ሁለት አይነት ልሳን አለ ብለሃል። ሁለት አይነት ልሳን ያለውን እሱን ዲፌንድ አድርግ። አይሰማኝም ድምፅህ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 እንደዚህ ይላል፣ እንግዲህ ወንድሞች ወይ ምንድን ነው ይላል፣ በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው ይላል፣ በልሳን መተርጎም አለው ይላል። ይሄ እናንተ ስትሰበሰቡ ይሄ ልምምድ አለ ወይ? ጉድ! እሺ አሁንም ወደኛ ነው የመጣው። ጥሩ። ለምሳሌ እኛ ስንሰበሰብ ኦሮምኛ በማይናገሩ ሰዎች ወይ ደግሞ ትግርኛ በማይናገሩ ሰዎች መካከል፣ አማርኛ ብቻ በሚናገሩ ሰዎች መካከል እኔ የራሴን ኤክስፒሪየንስ ልንገርህ። ትግርኛ በአማርኛ በማይነገርበት ቦታ ሄደን አማርኛ ያወራ ሰው ነበር። አማርኛ ለማይገባቸው ሰው ያ አጠገብ የነበር ሰው ያንን በሰዎቹ በሚሰሙት ቋንቋ ሲተረጉምላቸው ምስክር እኔ ባይና ይቻለሁ። እኛ የምናምነው መሰለ ሁለት አይነት ቋንቋ የለም። ያ ቋንቋ የሰው ልጅ የሚሰማው ቋንቋ ይወርዳል። ግን በቆሮንቶስ ቤተክርስቲያን የነበረው ችግር ሁሉም የየራሱን ቋንቋ ይናገራል፣ የየራሱን ልሳን ይናገራል። ግን ተናጋሪዎቹ የየራሳቸውን ቋንቋ የተወለዱበትን ቋንቋ ስለማይናገሩ አይሰሙም ነበረ። ስለዚህ አንዱ ይተረጉም ነበረ። የመላእክት ቋንቋ ወይ ደግሞ የማይሰማ ቋንቋ ወይ ደግሞ ተናጋሪ የሌለው ቋንቋ ግን አይደለም። እንደሱ አይልም መጽሐፉ። አሁንም ላንብብልህ። እንግዲህ በምትሰበሰቡበት ጊዜ ይላል። ቤተክርስቲያን ይሄ ነው ወገኖች፣ እየሰማችሁ ቤተክርስቲያን ቅርጿ ምንድን ነው ከተባለ ምን አለ? ጥያቄና መልስ እኮ ነው ወንድሜ። እና እየጠየቅኩ እኮ ነው፣ አንተ እየመለስክልኝ አይደለም እኮ። ጠይቀኝ። ኮንክሉዥን አሰጥም። በልሳን መናገር አለው ይላል፣ መተርጎም አለው ይላል። ጥያቄ ጠይቀኝ ፔትራ። እናንተ የሚተረጎም ልሳን እየጠየቅኩ እኮ ነው። እናንተ ቤተክርስቲያን ውስጥ በልሳን መናገር አለ፣ መተርጎም አለ ወይ? የሚተረጉም ሰው አለ ወይ? አለ። አዎ። ለምሳሌ ግዕዝ ልሳን ነው። ኦሮምኛ፣ ትግርኛ፣ እንግሊዘኛ የምትላቸው ሁሉ ልሳኖች፣ ዓለም ላይ ያለ ቋንቋ ሁሉ ልሳን ነው አይልም ጳውሎስ? ይላል ጳውሎስ። ምክንያቱም ምን አለ መሰለህ፣ ልስታ ይኸው ምን እንደሚል ልንገርህ። በምድር ላይ ተናጋሪ ይኸው፣ በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። ይኸው ጳውሎስ ብሏል። እሱ እኮ ምንም ነው ወይ? ቁጥር 26 ላይ ነው እየጠየቅኩ ያለሁት እኔ። በልሳን መናገር አለው መተርጎም አለው ይላል። ይሄ ልሳን ምን አይነት ልሳን ነው? ኦኬ፣ በጣም ጥሩ። ተናጋሪው የእናት ቋንቋ ያልሆነ የተወለደበት የአፍ መፍቻ ቋንቋ ሰሚው የአፍ መፍቻው ካልሆነ የራሱ ቋንቋ ካልሆነ የሚሰማው ቋንቋ አጠገብ ያለ ሰው ሊተረጉምለት ይገባል። ምክንያቱም ያ የሚሰማው ሰው እንዲታነጽበት፣ እንዲመከርበት፣ ንስሐ እንዲገባበት። ኦኬ። በስለዚህ በልሳን የሚናገር ቢኖር ሁለት ወይም ሶስቱ ነው ይናገሩ፣ ሌላው ይለየው የሚለው እናንተ ቤተክርስቲያን ውስጥ አለ? ልሳን ይነገራል፣ ሰዎች ይለዩታል? አዎ አልኩ እኮ ፔትራ። እኔ እኮ በጣም እኮ ግራ የሚያጋባ ነው ስለ ቤተክርስቲያን። አሁን እኮ የምናወራው መጽሐፍ ቅዱስ ላይ አለ። አንተ ሁለት አይነት ልሳን አለ ብለሃል። እሱን አሳየኝ፣ እሱን ዲፌንድ አድርግ በጥያቄ። እንዴ እየጠየቅኩ ነው። እንዴት እንደምጠይቃት እንገረኝ እንጂ እየመለስክልኝ እኮ አይደለም። እየሰማኝ ካልሆነ እየመለስክልኝ አይደለም።
የቤተ ክርስቲያን ቅርጿ ይሄ ነው። ላንብብልህ አሁንም። እንግዲህ ወንድሞቼ ምንድን ነው በምትሰበሰቡበት ጊዜ ድምፅ እያንዳንዱ ታፍነዋል ፔትራ። መዝሙር አለው። እሰማለሁ ኦኬ፣ ችግር የለውም። እኔ ላንተ መዝሙር የሚለው አለው። አትሰማም ነበረ፣ ለዛ ነው። እሺ እሺ፣ መዝሙር አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ይሄ በየትኛ ቤተክርስቲያን አለ እያልኬ ነው? አንዴ አረጋግጥልኝ። አለ አላው አሃ ከመንፈስ ቅዱስ የሆነ ወይ ፔትራ? አዎ ከመንፈስ ቅዱስ የሆነ። እሺ፣ መቼ ወረደ? ይቅርታ ምኑ ማለት አልገባኝም። ያ ነው ወይ? አሁን በእናንተ ቤተክርስቲያን ከተጠመቁ በኋላ ሜሮን ነው ያለው። መንፈስ ቅዱስ በእናንተ አለ እንዴ? ሰዎች ቃል እየተናገሩ መንፈስ ቅዱስ ይወርዳል። ከዛ ሰዎች በልሳን ይናገራሉ። ምኑ ነው ማስረጃ አልገባኝም። መቼ ወረደ የምትለኝ ምኑ ነው አልገባኝም። አንተ እኮ እኛ ቤተክርስቲያን የለም። በልሳን የተነገረው እኛ ማስረጃ ቤተክርስቲያን ስጠኝ። እኮ አይደለም። እኛ ቤተክርስቲያን ስለሌለ እኛ ቤተክርስቲያን የሌለበትን ነገር ምንድነው ማለት አንዴ አልገባኝም። ደቂቃዬን አጨርስ። ማስረጃ ስጠኝ። የምን ማስረጃ አለ ነው? ብለኛል። ማስረጃ እኛ እኮ ዝም ብለን ምንጮህ አይደለንም እኮ ማለት ምንድነው አልገባኝም። እሺ፣ ማስረጃ ደቂቃ ስለምንድን ነው? ያልቃል። ጨርስ። እሺ፣ እኔ ምንም አልገባኝም። ደቂቃ ለማንኛውም ያልቃል። እናጠቃል። 5 ደቂቃ ያዝልኝ። እሺ አዊሽ ትምህርት ላይ ብታው መጽሐፍ ቅዱስ ላይ እኔ ልክ መጽሐፍ ቅዱስ ቤዝ አድርጌ እንጠየቁ ብትጠይቂኝ ደስ ይለኝ ነበር። ኤኒዌይስ እሺ ታንኪ በጣም መልካም። እንግዲህ እንዳያችሁት ነው ወንድማችን ፔትራ አንድ መጽሐፍ ቅዱስ አላነሳም። አንድ እኔ ቅድም በመጽሐፍ ቅዱስ ቻሌንጅ ሳደርገው ነበረ። እሱ አንተ ትናገራለህ ወይ እንዲህ ይሄ አይደለም እኮ ሲጀመር መንፈስ ቅዱስ ለመኖሩ ልሳን ብቻ መናገር አይደለም። ባይዘወይ መንፈስ ቅዱስ ለመኖሩ አንደኛው ምሳሌው ምንድነው? ፍቅር፣ መግባባት፣ አንዲት ቃል፣ አንዲት ትምህርት አይደል? መንፈስ ቅዱስ እንደፈለግ ትለፍልፈ የፈለግከውን ነገር የሆነ ቃል አገጣጥሞ ተናግረ፣ ግን ህብረት ከሌለ በእምነት በትምህርት ከተለያየ ምን ዋጋ ምን መንፈስ ቅዱስ አለ? እንዲሁም ይሄ ርኩስ መንፈስ ነው የሚሆነው። ምክንያቱም መንፈስ ቅዱስ መገለጫው በራሱ ዝብርቅርቅ ያለ የሆነ የቃላት ግጥጥሞች ቋንቋ መናገር ብቻ አይደለም። የመንፈስ ቅዱስ መገለጫው ራሱ ምንድን ነው? ፍቅር፣ አንድነት፣ ህብረት፣ በእምነት በትምህርት ከንጹህ ምንጭ መቅዳት አንድ ያደርጋል መንፈስ ቅዱስ። ኦኬ። ስለዚህ በመጽሐፍ ቅዱስ እንግዲህ ወንድሜ ፔትራ ሲከራከር የነበረው ሁለት አይነት ቋንቋ አለ። ምን አይነት ቋንቋ? የሰው ያልሆነ እና ደግሞ የሰው ሆነ ብሎ። ማን ነው እንደዚህ ክፈል ያለው? ሁለቱም በቅድም እናት ቋንቋን አሳዩዋችሁ። ለሁለቱም ቃል የተቀመጠው ምን የሚለው ነው? ሐዋርያት ሥራ ላይ የተቀመጠውም ቆሮንቶስ የተቀመጠውም ግሎሳ ተብሎ የተቀመጠው አለቀ። ግሎሳ የሚለው ደግሞ እናት ቋንቋ ሲያብራራው ምንድን ያለው? ይኸው ለሐዋርያቱ የተገለጠው ይኸው the normative experience of the 120 believers received ይላል። ኦኬ። በዛ ቤት በነበሩት በሐዋርያት ሥራ ምዕራፍ 2 ቁጥር ከምዕራፍ 1 ጀምሮ ስታነቡት የወረደው መንፈስ ቅዱስ ለቆሮንቶስም ይኸው የቆሮንቶስ ላይ የተነገረውም ቃል ግሎሳ የሚለው ነው። ስለዚህ ይሄ በፕሮቴስታንት የሚነገረው የማይታወቅ በቤተክርስቲያን በጥንቷ ቤተክርስቲያን የማይታወቅ በግለሰብ የተጀመረ በጥንቷ ቤተክርስቲያን ልምምድ ያልነበረ ሐዋርያትም ቢሆን የተናገሩት ያንኑ የሰው ቋንቋ ግን ሰጩ ማን ነው? መንፈስ ቅዱስ። ገላጩ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ሲገልጥላቸው የእነሱ ያልሆነ ቋንቋ ምን ማለት ነው? የአፍ መፍቻቸው ያልሆነ የእናት ቋንቋቸው ያልሆነ ግን ሰሚ ያለው ተናጋሪ ያለው ቋንቋ ሐዋርያቱ ላይ ገለጠላቸው። ያ ግሎሳ ተብሎ ተቀመጠ። ታንግ የሚለው ልሳን የሚለው ማለት ነው። ስለዚህ ያንኑ ቆሮንቶስ ቤተክርስቲያን ላይ ደግሞ ይሄንኑ ቃል ታገኙታላችሁ። ቆሮንቶስ ቤተክርስቲያን ላይ ታዲያ ምን ነበር የነበረው ችግር ሲባል በቆሮንቶስ ቤተክርስቲያን የነበረው ችግር ምን ነበረ? እንደምታውቁት በቆሮንቶስ ቤተክርስቲያን ከአይሁድ የመጡ ከአሕዛብ የመጡ ከተለያየ ቦታ የመጡ የተጨመሩ ወደ ቤተክርስቲያን። እነዚህ ወደ ቤተክርስቲያን የተጨመሩ ሰዎች እግዚአብሔር መንፈስ ቅዱስ ልሳን ሲገልጥላቸው ቋንቋ ሲናገሩ አስተውሉ። ያ የሚናገሩት ቋንቋ አጠገቡ ያለ ሰው አሜን ማለት አይችልም። ለምን? አይሰማውም፣ አይረዳውም። ኦኬ፣ አይሰማውም፣ አይረዳውም። ለምንድነው የማይሰማው የማይረዳው? የተወለደበት የአፍ መቻን ቋንቋ እየተናገሩለት አይደለም። ስለዚህ ይኸው እዚህ ላይ ይላል ይሁት ይኸው ቁጥር 14 ቁጥር 9 ላይ እንዲሁ ደግሞ እንዲሁም በምን መሰላችሁት? እሺ ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? አስተውሉ። ነፍስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምፅ ሲሰጥ የድምፅን ልዩነት ባይገልጥ በዋሽንት የሚነፋ ወይም በክራር የሚመታው መዝሙር እንዴት ይታወቃል? ቅዱስ ጳውሎስ እንዴት አድርጎ ስር እንዳደረገው ይሁት። ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? መለከት ሲነፋ በሉ ጦርነት ትወጣላችሁ የሚለውን አንደርስታንዲንግ የሌለው ሰው ዝም ብሎ መለከት ሲነፋ ቢሆን ያን ነገር ካልተረዳው ምን ዋጋ አለው?
ክራርም ደግሞ ድምፅ ቢሆን ሲገጥ የድምፁ ልዩነት ባይገልጥ በዋሽንት የሚነፋው እና በክራር ሰምታችሁት ካለያችሁት ምን ዋጋ አለው እያለ ነው ቅዱስ ጳውሎስ። እንዲሁ ደግሞ እናንተ አለ ይሁት የተገለጠውን ቃል ከመንፈስ ቅዱስ የመጣውን ቃል ልሳን በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ አይደላችሁምን? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። አለቅ። ቋንቋ የሌለው ህዝብ የለም። ስለዚህ እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ምኑም ባላቅ የቋንቋን ፍቺ ባላውቅ። እንዲሁ ደግሞ እናንተ መንፈስ ስጦታን በብርቱ የምትችሉ ከሆናችሁ በቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአይምሮዬ ደግሞ ጸልያለሁ፣ በመንፈስ ዘምራለሁ፣ በአይምሮዬ ደግሞ ዘምራለሁ አለና ከዛም ይላል ሊሁት ወንድሞች ሆይ ሌሎች ልሳኖች በሚናገሩ ሰዎች በሌላ አንደበት ለዚህ ህዝብ እነግራቸዋለሁ፣ እንዲሁ ቢሆን አይሰሙኝም ይላል ጌታ ተብሎ ተጽፏልና። አያችሁ፣ ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ይላል እዚህ ጋር። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራቸዋለሁ። ስለዚህ መንፈስ ቅዱስ ልሳን ከእግዚአብሔር የሚሰጥ ነው። ለወንጌል አገልግሎት ለመልእክት ከእግዚአብሔር የሚሰጥ ነው እንጂ በወንድሞቻችን በፕሮቴስታንት አሁን ላይ የምሰማው አይነት ልሳን ሐዋርያትም አለምዱትም የጥንቷ ቤተክርስቲያን አንድ ከሁለታችሁም ከስር ሌላ ሰው አስገቡ የምትሉት እንደው አስተውሉ። የተዋህዶ ወንድምና እህቶች አንድ ለአንድ ውይይት እያደረጉ ሶስተኛ ሰው ሁለተኛ ሰው እንዴት ይገባል? ማስተዋል እንዴት ነው የተሳናችሁ? የሚጠያየቁት ፔትራና መዝሙረ ያሬድ ናቸው። በሁለት ሰዎች መካከል ለሚደረግ ውይይት ሶስተኛ አራተኛ ሰው እንዴት ግቡ ይባላል? ኧረ አስተውሉ አንዳንዶቻችሁ። እግዚአብሔር ልቦና ይስጣችሁ። ዲያቆን መኩ በአሁን ሰዓት አይገባም። ሁለቱ እየተወያዩ ነው፣ ሁለቱ እየተጠያየቁ ነው፣ ሁለቱ ይመላለሱ። መዝሙረ ያሬድ ከበቂ በላይ አዋቂ ወንድም ነው። እንዴት እሱ ላይ ሌላ ሰው ይጨመር ብላችሁ ማሰባችሁ ለኦርቶዶክስ ስድብ ነው። አስተውሉ አንዳንዶቻችሁ ማታውቁ ፕሊዝ። እኔ መዝሙረ ያሬድ ከ9 ፕሮቴስታንት ጋር እንዲነጋገር ነው የምፈልገው። ለብቻው በቂ ነው። እንዴት እሱ ላይ ሌላ ሰው ይጨመር ትላላችሁ? ማስተዋል ይስጣችሁ በመጀመሪያ። ስለዚህ እባካችሁ የኦርቶዶክስ ወንድምና እህቶቼ መዝሙረ ያሬድ እዚህ ሶሻል ሚዲያ ላይ ማንም ሳይመጣ ኦርቶዶክስን ለብቻው ሆኖ ሲጠብቅ የነበረ ወንድማችን፣ ለብቻው ማንም ሳይመጣ። ስለዚህም ፎሎ ማድረግ ካለባችሁ፣ ማገዝ ካለባችሁ፣ አይዞ ማለት ካለባችሁ ለብቻው ሲያደርግ የነበረ ወንድምን ተጨማሪ ሰው የምትሉ ሰዎች በእውነት ልቦና ይስጣችሁ ነው የምለው። ስለዚህ እነጋገሩ። አመሰግናለሁ። ትል ዮኒ ፒተር ድምፅ እየተዋጠ ነው። አይ ቲንክ ስፒከር እየነካ ይመስለኛል። ታፕታፕ ኮፒ ሊንክ አልሰማም። አሁን መጣ። አልሰማም። አሁን መጣ። ልቀጥል በዚሁ ድምፅ። እሺ ደቂቃ የተቀምጧል። አመሰግናለሁ። እንግዲህ መቼም የስጦታው ባለቤት መንፈስ ቅዱስ ዛሬ ትልቅ ነገር አሰምቷል። በገዛ ወንድማችን በያሬድ በትምህርት የሚገኝ አይደለም ምን ልሳን፣ ነገር ግን ከማን እንደሆነ ከመለኮት እንደሆነ ከመንፈስ ቅዱስ እንደሆነ በራሱ እንግዲህ ሰምታቸዋል። ጆሮ ያለው ይስማ ነው ነገሩ። እኛ የፔንቴኮስታል እንቅስቃሴ በየት የጀመረ ነው? ራሱ ኢየሱስ በገባው ተስፋ የጀመረ ነው። ምን ብሎ? የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሎ በልሳን ይናገራሉ ነው ያለ። ኢየሱስ ማያውቁ ነው? በሄብሩ ይናገራሉ፣ በግሪክ ይናገራሉ፣ በዚህ ባለ ቋንቋ ይናገራሉ አላለም ጌታ። የመንፈስ ቅዱስ ስጦታ ስለሆነ ኢየሱስ ምን አለ? በአዲስ ቋንቋ ብሎ። ይሄ እንቅስቃሴ ደግሞ የት ነው ያለ ከተባለ በሐዋርያት ሥራ ምዕራፍ 2 ላይ በራሳቸው እነዛን በመሰሉ ወርቅ ሐዋርያት፣ ድንቅ የሆኑ የበጉ ሐዋርያት ወርዶ ሲናገሩ እናያለን። ይሄን የሚቃወም ትውልድ ነው የመጣ። እንግዲህ ወገኖች ሐዋርያትን የሚቃወም ትውልድ መጣ። ሐዋርያትን ትክክል አይደላችሁም ሚል ትውልድ መጣ። እንግዲህ ይሄን የሚያደርግ ደግሞ ከማን ጋር ይጣላል? ከእግዚአብሔር ጋር ይጣላል። ነገር ግን ምልክት ነው። ጳውሎስ እንዳለው በልሳን መናገር ለማያምኑት ምን ስለሆነ? ምልክት ስለሆነ ምልክቱን ተቀብላችሁ ይልቅ ወደዚህ ጌታ ብትመጡ ትልቁ ነገሩ እኔ ልሳን እንዲህ ነው እንዲያ ነው የሚለው ሳይሆን ወደ ጌታ መምጣት። እውነተኛው አምልኮ የት ነው ያለ ከተባለ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ትክክለኛዋ ቤተክርስቲያን
ልምምዷ የት ያለው ነው? የፔንቴኮስታል። የትኛው? መዝሙር ያለው፣ ከዛስ ቃል አለ፣ ትምህርት፣ ከዛስ በልሳን መናገር አለ። ልሳኑ ምን ይደረጋል? ይተረጎማል። ካልተተረጎመስ ዝም እንዲል ያ ልሳን ሐሰት ነው። ያ ልሳን አንዳንድ ሰዎች እንደሚሉት ከዚህ ነው ከገሌ ነው እንደሚሉት ነው። እሱን ከእግዚአብሔር ጋር በኋላ ሂሳባቸውን ያወራርዳሉ። ከመንፈስ ቅዱስ ነው። ነገር ግን ምን ይበላል ጳውሎስ? ከእግዚአብሔር ጋር ይነጋገር። አያችሁ፣ ማንን ያንጻል? ቢተረጎም ጉባኤውን ያንጻል፣ ባይተረጎምስ ሰውየውን ያንጻላ፣ ራሱን ያንጽበታል አለ ጳውሎስ። አያችሁ፣ ጳውሎስ ራሱ ምን አለ? ከሁላችሁ ይልቅ በልሳን እናገራለሁ አለ። ጳውሎስ እንዴት ሰው ይቃወማል? ያን የመሰለ የኛ የአሕዛብ ሐዋርያ፣ ያን ወርቅ ሐዋርያ እንዴት ሰው ይቃወማል? አያችሁ አይደለ? አሁን ሰዎች መጣው በዚህ የጀመረ ነው በዛ የጀመረ ነው በ19 እንደዚህ ምናምን ይላሉ። አይልም መጽሐፍ ቅዱስ። በሐዋርያ ሥራ ራሱ እግዚአብሔር በኢዩኤል መጽሐፍ ቃል እንደገባው ከመንፈስ ያፈሳለሁ እንዳለ ያን ተስፋ ደግሞ ሊፈጽም ክርስቶስ መጥቶ ከሞተ ከተነሳ በአብ ቀኝ ከተቀመጠ በኋላ ተስፋውን ልኮ ያ ተስፋ ወርዶ በሐዋርያ ሥራ ከዛ በኋላ ጴጥሮስ ምን ብሎ ይህ ተስፋ አለ። የትኛው? ይህ የመንፈስ ቅዱስ ስጦታ ለእናንተ ለልጆቻችሁ ገና ከሩቅ ለሚመጡት እኔ አንዱ። አያችሁ፣ እኛ ዛሬ ፔንቴኮስታል ማለት ነው። ትንቢት ተነግሮልናል። በሩቅ ገና ወደፊት ለሚመጡት ተብለን ለኛ ሁሉ ይህ ስጦታ እንደተጠበቀልን ሰው ጌታን ሲያምን ምንድነው ብላችሁ ነው የምትጠይቁት? መንፈስ ቅዱስን ተቀብለሃል ወይ? ልክ ጳውሎስ እንደጠየቀው ተቀብለሃል? አልተቀበልኩም ካለ አልዳንም። ሰው ጌታን ከተቀበለ በኋላ መንፈስ ቅዱስን መቀበል አለበት፣ ጌታን እንደተቀበለ። አሊያስ አልዳንም። ምልክት ነዋ ይሄ ለማያምኑ ሰዎች። ጌታ የሚሰራበት ነዋ፣ የምንታነጽበት ነዋ፣ ማህበሩ የሚታነጽበት ነዋ፣ ትንቢት ነዋ። አያችሁ አይደለ? ስለዚህ ይሄ የመንፈስ ቅዱስ ምንድን ነው? ስጦታ ነው። ጳውሎስ ምን አለ? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። አያችሁ፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ምንን ይናገራል? ሚስጥርን ይናገራል ብሎ ጳውሎስ ሲናገር እናየዋለን ማለት ነው። ስለዚህ ከተተረጎመ ለጉባኤ እንናገራለን። ዛሬም ቢሆን በአንዳንድ ቤተክርስቲያን ይህ መረዳት የሌላቸው ሰዎች ሊኖሩ ይችላሉ። ለምን? ዝም ብሎ የሚናገሩ ሰዎች። እነዛን ሰዎች ምንድነው የምንል? ትንቢት ከሆነ ተናገሩት፣ የሚተረጎም ከሆነ እንዲጸልዩ፣ አሊያም ደግሞ ትርጉምም ከተሰጣቸው እንዲናገሩት፣ አሊያ ደግሞ ራሳቸው ከእግዚአብሔር ጋር ቀስ ብለው እንዲነጋገሩ ጳውሎስ ምን አድርገዋል? ምክርን ሰጥቷል ማለት ነው። ስለዚህ እኔ የማጠቃልለው ይሄ ነው። የጌታ ቤተክርስቲያን ምንድነው ምልክቷ? ቅድም ያነበብኩትን እንግዲህ ወንድሞች ሆይ በምትሰበሰቡበት። አያችሁ፣ እኛ ስንሰበሰብ ምን አለው? መዝሙር አለው። ከዛስ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ ከዛስ መተርጎም አለው። እንግዲህ ጳውሎስን ተቃወሙ። እኛን የሚቃወም ዛሬ ፔንቴኮስታልን የሚቃወም ማንን ነው የሚቃወም? ሐዋርያትን፣ እግዚአብሔርን ነው የሚቃወም። ይህ ትውልድ ደግሞ በኋላ ከእግዚአብሔር ጋር ምን ሂሳቡን ያወራርዳል? ምሰሙኝስ? ኑ ወደዚች ቤተክርስቲያን ኑ፣ ኢየሱስ ወደ መሰረታት ኑ፣ ሐዋርያት ሲናገሩት ወደ ነበረው ይሄው ወደ መንፈስ ልምምድ ኑ፣ ወደዚህ መዳን ኑ። እውነተኛዋ ቤተክርስቲያን ይች ናት። እቺ ቤተክርስቲያን የለችም፣ በእነሱ የለችም። የሰው ስርዓት ብቻ ነው ያለ። እኛ ጋስ ይሄው በልሳን መናገር አለው፣ መተርጎም አለው። ኢየሱስ ያድናል። ጌታ ይወዳቸዋል። ማስተዋል ይስጣችሁ። ወደዚህ ቤተክርስቲያን ወደ ጌታ መምጣት ይሁንላችሁ። ቴንኪው ዮኒ። እሺ መልካም ዮኒዬ። ከኛ ወገን መጠየቅ የሚፈልጉ ካሉ ፔትራን ይግቡ። ከሱ ወገን ደግሞ መጠየቅ የሚፈልጉ ካሉ ይግቡና ፍቃደኛ ከሆነ ማለት ነው። የኔ መረዳትና አንዴ ልዘግብ። እኔ በገባኝ ምንድነው ለሁለታችሁ ነው በትልቁ ላድርግና ታፕታፕ ኮፒ እያደረጋችሁ እኔ የገባኝ አቤት እኔ ባትሪ እያለቀ ነው። ባትሪ እንትን ውስጥ ነኝ እየሞቀ ስለሆነ አንተ ጥያቄ ካለ ጠይቀኝና የሌላ ጊዜ ደግሞ በሰፊው ትምህርት ጠይቀኛለህ። ጥያቄ ካለ ጠይቀኝ። እንደ ሁለታችሁ ከነገራችሁን ካዳመጥኩት ከገባኝ ሁለታችሁም ትነግሩኛላችሁ። ምንድነው መዝሙረ ያሬድ ሲናገር ቅድም በደንብ ከሰማሁት ምንድነው የሚለው? ቋንቋ የሌለው ሕዝብ የለም የሚል ነገር አንብቦልኛል። ልሳን ሌላ ቋንቋ ከሆነ ምን ማለት ነው? ልሳን ሌላ ቋንቋ ከሆነ የማይተረጎም ከሆነ ተግባብተናል። ከዚህ ጋር ምን አገናኘው? ምን ማለት ፈልጌ ነው? አሁን ከእግዚአብሔር ጋር የሚነጋገሩበት ሚስጥራዊ ሌላ ተአምራዊ ቋንቋ ከሆነ ለምን ጳውሎስ ቋንቋ የሌለው ሕዝብ የለም ብሎ በደንብ አድርጎ ስፔሲፋይ አደረገ? ስለዚህ ምንድን ነው ማለት ነው? ልሳን እግዚአብሔር ሲሰጥ እኔ እንደተረዳሁት ወይም ደግሞ
አይ ቲንክ መዝሙረ ያሬድም ሲያስተምር የነበረው ምንድን ነው? ለምሳሌ እኔ ቅድምም ብሎታል፣ በደንብ ነው የተናገረው። ምንድን ነው ያለው? እኔ ለምሳሌ እንግሊዘኛ አልችል ይሆናል። እዛ ቦታ ላይ የመጣው የሆነ ሰው ደግሞ እንግሊዘኛ ብቻ አንደርስታንድ የሚያደርግ ነው። እግዚአብሔር ያንን ጥበብ ያንን ልሳን ይሰጠኝና በእንግሊዘኛ ተናግሬ እኔም እንዲገባው ማድረግ ነው። የተለያየ ቦታ ላይ በሐዋርያት ሥራን ብታነቡ በተለያየ ቋንቋ ሲናገሩ እነዛ ሰዎች አንደርስታንድ ያደርጉት ነበር ነው እየተባለ ያለው። ስለዚህ ወንጌሉን እየሰሙት ነበር ነው የተባለው። እነሱ ደግሞ አዲስ ቋንቋ ሲባል በፕሮቴስታንት ወንድምና እህቶቼ የሰማሁት ደግሞ ምንድን ነው? ኖ ኖ ኖ ኖ ኖ ማንም የማያውቀው ሌላ ስጦታ ስለሆነ ሌላ ተርጓሚ ካልመጣ በስተቀር የሚያውቀው የለም የሚል የእነሱ ትምህርት ያ ነው። ምን የሚል በአንተና በእግዚአብሔር መካከል ነው እና ሌላ ተርጓሚ ሌላ ማለት ይሄን የሚያውቅ ሌላ ተፈጥሮ የሚመጣ ሌላ ተርጓሚ ባለው ነው የሚባለው ነው። በኦርቶዶክስ አስተምሮ ትርጉም ነው። ምን አይነት ትርጉም? አንድ ሰው ቋንቋ አይችልም፣ ሌላ ቋንቋ ለምሳሌ እንዳልኳችሁ የውጭ ሀገር ቋንቋ አንዱን አይችልም። ይሄ ሰው ሲናገር ለዛ እንዲገባው ይደረጋል። እግዚአብሔር የሚሰጠው ያንን ልሳን ነው የሚሰጠው፣ ያንን ቋንቋ ነው የሚሰጠው። በፕሮቴስታንት አስተምሮ ደግሞ ኖ እንደዚህ አይደለም፣ ትርጉም የሚሰጥ ሌላ ልዩ ቋንቋ ሆኖ ሌላ ነው እያሉ ነው የሚያስተምረው። እና ከሁለታችሁም ከተሳሳትኩ እንድታርሙኝ ነው። ከዛ ወደ ጥያቄው የሚሄድ ከፕሮቴስታንትም ከኦርቶዶክስም ትጠያየቃላችሁ። ይሄ ነው እንግዲህ የሰማሁት። ተሳስቻለሁ ያሬዶ? ከተሳሳትኩ ነገር ነው። የኔን ስታንድ ትክክል ነው የገለጽከው። የፔትራን ስታንድ ራሱ ይናገር። ኦኬ ፔትራስ ስለአንተ የተናገርኩት ትክክል ነው ወይስ ተሳስቻለሁ? ሚዩት ነህ ፔትራ። ያ ጳውሎስ ካልተተረጎመ መተርጎም ስላለበት ነው እየተናገረ ያለ ጳውሎስ እንጂ ቋንቋ አለ። አዎ ቋንቋ የሌለው ሕዝብ የለም። ቅድም እኮ በወንድማችን የረድ እንደሰማው ኖ አይ አጭር አድርጎ ነው የመለሰልኝ እሱ። አሁን ጠየቅኩት፣ ልክ ነው ያልከው አለኝ። አንተ ጋስ ያለው አሁን ኤክስፕሌን እንድታደርግልኝ እኮ አይደለም፣ የኔን አንደርስታንዲንግ እንድትረዳ ነው። አዲስ ነው በሌሎች መተርጎም አለበት ብሎ ነው ፕሮቴስታንት ወንድምናቶች የሚያምኑት እያልከኝ ነው አይደለ? ያ ያሬድ እኮ ከፍቶ አሳየ እኮ ከእግዚአብሔር ነው አለ እኮ። ምን እንግዲህ ድሮስ ልሳን ከእግዚአብሔር ባይሆን ልንነጋገርም እዚህ ጋር አንችልም አይደለ? ኖ የሰው ቋንቋ የሚለው ሳይሆን ከእግዚአብሔር ከመለኮት በትምህርት የሚገኝ አይደለም። ባትሪ ሊዘጋ ነው ይሁን አምሶሪ ባትሪ ሊዘጋ ነው። ሶል የኔ ወዳጅ ነው 5% እያለ ነው። ከሶል ጋር ታወራል። እሺ መልካም። ስለዚህ ሌላ ነው እያለ ነው ያለ። ስጦታ እኮ ስጦታ ነው። እሱማ መንፈስ ቅዱስ እንደሆነ ሐዋርያት ሥራ ላይ በደንብ አድርጎ አስቀምጦታል። ስጦታን የሰጣቸው እንጂ በትምህርት የሚመጣ እንዳልሆነማ ሁላችንም እናውቃለን። የምን አይነት ትምህርት ነው ደግሞ? ምን አይነት ትምህርት ያስፈልገዋል? ይሁን ይቅርታ፣ የቅድሙን ልምምድ ልናገረው እኔ እንዴት እንዳገኘሁት። አይ ምክንያቱም በአሁኑ ሰዓት ደሜ በዚህ ሰዓት አይሰሙህም፣ ዋሽታል ነው የሚሉ ያንተ ይቅር። ፔትራን አግዞ የገባ ሶል አለ። ፔትራ አለህ ደቂቃ ለመጠየቅ ፈቃደኛ ነህ? አይ ቅድም እኮ ገና ውይይቱን ሳልጀምር ሰምታችኋል። አዎ ባትሪ ነው ገባኝ። ሶል አለ እዚህ ጋር ታውቃላችሁ። ስለዚህ የሆነ ቤት እመጣለሁ። በጣም ጥሩ። ስለዚህ ጥያቄ አለ፣ ሌላ ጊዜ የሆነ ቤት እመጣለሁ። ሶል አለ። ይኸው ሶል የሚባል ወንድም ስላለ ከእሱ ጋር እናወራለን። ጅማዬ ተይ፣ ለአንቺ እነዚህ ከባድ ሚዛኖች ናቸው። ተይ ዮኒዬ፣ ምን እናድርግ መሰለህ፣ አሁን ወጥቷል። ቢጠይቁት ጥሩ ነበረ፣ ያው ባትሪው ስላልቻለ ነው። ስለዚህ ሶሎሞን በመጠየቅ ብቻ ከሚያልቅ ቢዋይ፣ አሁን ዮሐድሻ ማለት ዲያቆን ናታኒም አሉ፣ ቢዋዩ ደግሞ ሜይ ቢ የተሻለ ነገር ደግሞ ከነሱ ሌላም የእናንተ ሰዎች ካሉ ይግቡ፣ እውቀት ያላቸው እባካችሁ። ሌላ ፕሮቴስታንት ወንድሞች ወይም መካነ ኢየሱስ ሌላውን ብትሆኑ እውቀት ያላችሁ ብትገቡ፣ በኋላ እንደዚህ ያጣደፉን ኦርቶዶክሶች መጥተው እንዳትሉ ብትገቡ ደስ ይለኛል። እኔ ግን ግራ የገባኝ ምንድን ነው እስካሁን ባትሪ ሳያልቅ አውርታ አሁን ሊያልቅብኝ ነው ማለቱ አም ኮንፊውዝድ። ገብቷ እስካሁን አውርተህበታል። እሱን ዮሐድሻ ከሰሎሞን ጋር በውይይት መልኩ አንሱትና በቃ እኔ አሁን ጥያቄ ፔትራ ከወጣ ለእኔም ጥያቄ መጠየቁ ፌር አይሆንም።
አዎ ስለዚህ ፌር የሆነ ባላንስ እንዲያደርግ ወይ ዲያቆን ናታኒም ወይ ዮሐድሻ ከሶሎሞን ጋር ተወያዩ። አዎ። እኔ ግን ግራ የገባኝ መዝሙር ያሬድ፣ ሌሎቻችሁም ታዘቡ። እስካሁን ሰዓት ሙጥጥ አርጎ አዳምጦ ተወያይቶ ምን ብሎ ባትሪ ሊያልቅ ነው እያለ ላጥ ማለቱ እኔ ይቅርታ የከተማ ልጅ ነኝ። ባትሪ እንዴት እንደሚሰራ መቼም ይህን 15 ዓመት ሶሻል ሚዲያ ላይ ፉን ፉን ስል የነበርኩ ሰው ነኝና ይሄን ሁላ ደቂቃ ሁሉን ተጠቅመ ሁሉን አድርገ በቃ ልሂድ ማለቱ ከባትሪ ጉዳይ አይመስለኝም። ልቦናም ያውቀዋል ማብራት ልቦና እያወቀ ግን እንደዛ ማለቱ ይመች። ሌላ ጊዜ እመጣለሁ ነው ያልከው፣ ጥሩ ነው። ሌላ ሶል መወያየት ነው የምትፈልገው ወይስ ምንድን ነው? አይ ጥያቄዎች ላይ የተነሱ ጥያቄዎች በመካከል ላይ የገብቼ ጥያቄዎችን ለመጠየቅ ነበረ የፈለኩትኝ። ኦልሬዲ ያው እሱ ተጠይቆ ያለውን ምላሽ ሰጥቷል እና የቀረ ነገር ካለ ምናልባት አልተመለሰም እንዲህ አላደረገም የሚል ነገር ካለ መጠየቁ ይሻላል። ምክንያቱም እሱ ኦልሬዲ ጨርሶ ያልጨረሰው ነገር የለም። ያልጨረስከው ነገር አለ ይሄ አለ የምትሉት ነገር ካለ አንስታችሁ በዛ ነገር ላይ መነጋገር ይቻላል። ግን ጥያቄ አልጠየቀም ሶሎሞንዬ። ጥያቄ ዮኒ ያቀረባችሁት ነገር የተረዳሁት ይሄ ነው አለን። እኔ አዎ አልኩኝ። እሱ ደግሞ የራሱን ነገር ተናገረ። ጥያቄ ግን ገና ልንቀበል ነበር። አንተም የገባው ጥያቄ ልጠይቅ ነው። እነ ዲያቆን ናታኒም እነ ዋዲ የገቡ ጥያቄ ልጠይቁ ነው። ስለዚህ አሁን እሱ ስለወረደ እነሱ ስለማይጠይቁ ኢንስቴድ ኦፍ ጥያቄ አንተ ከምጠይቅ ባላንስ እንዲሆን አንተም ትምህርቱን ግለጽ። ምክንያቱም የአንተን ስታንድን ማወቅ ስለምፈልግ ከየት ቤት ምክንያቱም በልሳን ጉዳይ የተለያየ አመላከት ስላላችሁ የአንተን ስታንድ ማወቅ ስለምፈልግ ደቂቃው ተይዞላችሁ ለስ አንዳንድ 5 ደቂቃ ተይዞ ከዛ ደግሞ ጥያቄና መልስ ኔክስት ማድረግ ትችላላችሁ። ድግግሞሽ እንደው ማለት ነው። ወይ ዲያቆን ናታኒም ወይ ዲያቆን ዮሐድ አሉ። ሶሪ ያው ሁለት ወይ ዲያቆን ናታኒም ወይ ዮሐድሻ ወይ ዲያቆን መኩ። ከዛ ብሩክም አለ። ሌሎችም ፖይንቶችም እናነሳለን። ዲያቆን ናታኒም ዮሐድሻ መዋየት ይሻላል እንደተሻለ ከፈለገ ጥያቄ እኔ ልጠይቅና እኔ መጠየቅ ይችላል። ጥያቄ ካለው ማለት ነው። ደቂቃ ተይዘላችሁ ጥያቄና መልስ ይቻላል። አሪፍ ደቂቃ እኔ ማየት እችላለሁ። ሰው አሪፍነቱ ሚቲንግ ካስል ተደረገልኝ ዮኒ ሰው አለ እንጸልይ ነው። ይቅርታ ይሄ መንፈሳዊ ነገር ስለሆነ እኔ ደስ ብሎኛል። እሺ ደቂቃ ሊያዝላችሁ ዲያቆን ናታኒም እና ደግሞ ዮሐድሻ እና ብሩክ ደግሞ ትቀጥላላችሁ ማለት ነው። ከዛ እንደዛ እያደረግን እንቀጥላለን። ስንት ደቂቃ ሊያዝ ሶሎሞን ወይም ዲያቆን ናት? አይ ዶንት ኖ ስንት